አባቷን ፍለጋ እኔ መጣቸው እንግዲህ በቅድሚያ እንኳን በሰላም መጣሽ እንኳን እንደምንነሽ እግዚአብሔር ይመስገን ከሚላ ጽቡቅ ጽቡቅ ሰላሚ ማዛ አበበ እንግዲህ አቶ አበበ ናቸው የሚፈልጉት እስኪ ማዛ አጫውችን ታሪኩን እሺ አባቴ የደርግ ወታደር ነበር እዛ ኤርትራ ወልዱን የ4 አመት ልጅ ሲሆን ወደ ሀገሩ መጣ ከዚህ በኋላ ምንም እንትን የለኝም ፍንጭ የለኝም አለ ምን በህይወት ይኖር አይኖር ምንም ያቆ ነገር እህትና ወንድም ከኔ በፊት እንደነበሩ ያባትሽ ልጆች አው ሰምቻለሁ ስማቸውን ታውቂዋለሽ እሺ ታምራት አበበ ይባላል ወንዱ ሴቷ ደግሞ ትግስት አበበ ትባላለች ያባትሽ ሙሉ ስም ማን ነው አበበ ደጋጋ መራጭ ይባላል ሻምበል አበበ ደጋጋ እንግዲህ ልጆ እየፈለገችው ስለሆነ ከታች ባለው ስልክ መረጃ አድርሰውን እንድትገናኙ ስንል እንጠይቃለን ማማኖ ታዲያ ስፋና የማዚ ደግሞ አባት ቤተሰቦች ደግሞ እንዲገኙ እኛም ምኞታችንን እናቀርባለን ማዚ ደግሞ እንደዚህ ተሰባስበን ቤቷ ስለጠራች በጣም ነው ምናመሰግነው ማዚ ላንቺ መልካም እድል ለምንሻል ላልተገኙት ደግሞ መልእክት ካለሽ ፍለጋውን ደግሞ እንቀጥላለን እንኳን አደረሱት አዎ ከዚህ ጋር ተያይዞ አብሮ ሊመጣ ይችላል ትክክል መጀመሪያ ሻምበል አበበ አባቴ ሻምበል አበበ ደጋጋ ይባላል በህይወት ካለ እኔ ደስ ይለኛል ካልሆነ ደግሞ እህትና ወንድም እንዳሉኝ ሰምቻለሁ እሳቸው ቢያገኝ ደስ ይለኛል በጣም የአበበ ቤተሰቦች የኔ ቤተሰቦች ማለት ነው እንኳን አደረሳችሁ መልካም በዓል ላለው እሺ መኪናዬ ሊያሳብደኝ የሆነ ነገር አድርገው አትጨነቂ በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው ኤችኦኤች ሞተር ዘይት ይሞክሩና ዘላቂ መፍትሄ ያገኙ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው እንግዶች አሉን ከድሬዳዋ የመጡ አይደል ሙሸበክ አላዙ አይገሩ ሰላም ሰላም አህለን ወሰለን እንዴት ናችሁ የድል ልጅ ገብቷል ገባ በሉ ኦኬ እናግዝ ምን እናግዝ አንዱ ነገር ሙሸበኩን አግዘው እቺን ሙሸበኩ ነው ነው እዚህ ካልያዙ አይገቡም እያለ ነበር እጓሽ ትልቅ እንግዳ ያለብን ዛሬ መንገድ አዘግተን ነው ትልቅ እንግዳ ከድሬ መጥቷል አይደለም መንገዱ ሁሉ ተዘግቷል አባቴ እንዴት ናት አዲስ አበባ አሪፍ ነው ምን ያባት እደግልኝ ጎሽ አንደና መጣችሁ በሰላም ቆያችሁ እንዴት ነበር መንገድ በጣም ትንሽ ሙቀትም ስላለ ያው ትንሽ ለሱ ከበደው ለቤቢ ነው የሚከብደው በጣም ለሱ ከበደ ብዙ ድካም አይታይበትም እሱ ደስ በኋላ ተኛ ትንሽ አየሩ ሲቀየር እንቅልፍ ወሰደ ሶ የበዓሉ ጊዜ ነው ማለት ነው ፕሮግራሙን ያይሹት መጀመሪያ ሲተላልፍ መጀመሪያው ሳናየው አልፎን እሺ እንትና ማዛ ቤት ሶስቱ አንድ አባት ሲፈልጉ ያዘጋጀችው ዝግጅት ጠርታ ነበር አዎ የዛን ጊዜ ኦኬ ያያችሁት ማለት አብርሃምና ዮናስ ብለው ኦኬ አብርሃም ነበር የዛን ሰዓት መጨረሻ ላይ ለዛው መስዋን ባንቋት ስለ የሷን ነገር ታሪክ መጨረሻ ላይ ነው ለዛው የሚያወራቸው ነበር መጀመሪያ የሚያወራው ነበር ያ ማሉ ልጅ አባቱ ያገኘው የሞቱት ልጅ ዮሐንስ ልክ ነው እዛ ላይ ነው በቃ ግራ ገባኝና ዞር ብዬ ሳይ ደነገጥኩ ያባቴ ስም ከነ ሙሉ አያቱ ሲጠራ ከዛ የኔን ስም ከዛ እህቷ ወንድምየው ዛ ይወለደው ምናምን ስታወራ በቃ ደንግጫለሁ እኔ ቅዳሜ ዕለት ቀን
የማታው ላይ ደግሞ ሲደገም ድጋሚ ያየሁት ግን ታውቅ ነበር እሷ እንዳለች እኔ አላውቅም ጭራሹ እኔ የ6 ወር ልጅ ሆኖ ጥሎኝ ነው ሄደው ገና የ6 ወር ልጅ እና በጣም ድንጋጤው በቃ ማወራውላ ምንም በቃ አማርኛ እንኳን ምንድነው ብትለኝ ምንም ማቆም ስማ እና ያለው የነበረው በቃ ተቀላቀለብኝ እሷን ሳይ ለካ እህት አለኝ ወንድምም አለኝ ሌላም ትግስት የምትባል ምን አለች እግዚአብሔር እኮ ቸር ነው ያልኩት እንኳን ደስ አለ በእናትህ በጣም ይሄ ትልቅ ነገር ነው ማለት እንኳን ደስ እዚህ ጀምረው ነው ደስታውን እሺ እስኪ ትንፋሽ ያስቋቸው እኔ በተለይ እኔ እረፍት አይደለ ትንሽ ትንፋሽ እንውሰድና ቡና ጠጥተን ተረጋግተን ከዛ ወደ ቦታችን እንሄዳለን አይመስላችሁ ትክክል አሁን አምሮባችኋል ናልኝ እኔ ጌታ ናልኝ አሁን አምሮበታል ፋብላችሁ ነው የመጣችሁት ፋብላችሁ አረፋላችሁ አይ አየሩም ቀዝቀዝ አለ አሁን ትንፋሽ ወስዳችኋል የነበረው ነገር ንገረን ምክንያቱም አንተ ቶሎ ይሄን ነገር እንዳላወቅ ቅድም አጫውተናል እኔ በአባት አላደኩም በአያትና በእናቴ ነው ያደኩት እና ያ ነገር ውስጤ ያደኩኝ ስመጣ ባል በመጣ የሰው ቤተሰብ ታያለሽ ጥያቄ ጠይቃቸዋለሁ ግን እናቴም ደግሞ ያለውን ስነግራት እኔ እንዲህ ነው ሄጃለሁ ወስዶኛል ቤተሰብ ጋር ወስዶኝ ወደዚህ አዲስ ዓለም ነው ምናምን ለኛለች ታውቂያለሽ ከዛ በኋላ እንዴት ነው አሁን ብትወስጂኝ ሳታውቂው ያኔ ልጅ ነበር በ16 ዓመት ይሬቶ ሰርግም አድርጎኝ ያገባኝ ይሄው የሰርግ ወረቀት ቀለበት ሁሉ ፎቶን ሰጠች አሁን ያንን ነው ይዤላችሁ መጣሁ ሌላ ሰርፕራይዝ ተጠብቃታላ ይሄንን ይዤ መጣሁ እና ለራሴ ያን ፎቶ እሷ እንትን ላይ ስታቀርብ ድንጋጤው ምንም ማወራው ጠፋኝ እና ለካ እግዚአብሔር ቅርብ ነው ሊያሳየኝ እኔም ወታደር ቤት ገብቼ የሱን ልጅ ወይም ለኔ እህት ምትሆን ሳገኝ በቃ ህልም ነው ሆነ ስለዚህ ዘጊ የመጣ ሙሸበካ የታለ እዛው አለ እኮ ይዘን ነው ምን ሄደው አይደለ እህትን እንግዲህ ያገኛት አባቴም አዲስ አበባን ህዝብ በደንብ ይተዋወቅ አይደለ ቤቢ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል እርሶስ አዲስ ቢዝነስ መጀመር አስበዋል ይደውሉ ኢንተርፕራይዝ ዴቨሎፕመንት ግሩፕ ወገኖች አላችሁ ወይ አለን ሰይ እንዴናችሁ እንኳን አደረ ሰይ እናመሰግናለን እንኳን ደስ ያለሽ ወንድምሽ ከድሬ ዘመተናል ወንድምሽን ከድሬ ሰይ እንኳን ደስ አላችሁ ቆንጆ ወንድሟ ከድሬ እንኳን ደስ አለሽ
እንኳን ደስ አለሽ እንኳን ደስ አለሽ ደግሞ አክስትም አድርጎሻል ይኸው ባለቤቱ ልጁ አንድም ደግሞ ሌላ ልጅ አይደል ነው እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ኃይሌ ጋርመንት ነው ሰፈሩ ሰፈር ሃይ ይባላል ሐላል ነው በቃ እዚህ ሁሉ ነገር ሙሉ ነው ደስታ ነው እግዚአብሔር ተመስገን አጭር መልስ ነው የተሰጠው በጣም በሳምንት ያቀረበ ወደ መልሱ ፈጣን ነው ባለፈው ስትመጣ እንደውም ሁሉም ሲያገኙት ሰው በጣም ቀርብሏት ነበርና በአንቺ መከፋትኛም ተከፍተን ነበር ዛሬ ግን በባል ዳግማትን ሳይ ቀኑ ነው እዚህ ፈንዲሻ እየበተናችሁ ስለተቀበላችሁ በጣም እናመሰግናለን በጣም አደረሳችሁ ደግሞ ለዳግማትን ሳይ ድሬና አዲስ አበባ ወደ ውስጥ ቤቱ የበረከት ቤት ነው ለፋሲካ ዋዜማ በቃለን ደስታችሁን አብረን አየን ጓደኞችሽ በሙሉ ላንቺ አይደለ መልካም ምኞታቸውን ተመኙ እኛም ተመኘን ፈጣን ነው መልሱ ወዲያው ከች አይገርም እንግዲህ መጀመሪያ እናስተውሳለን ማዛ ስቱዲዮ በመጣሽ ሰዓት እንግዲህ ሁላችሁም የዛን ቀን አባታችሁ ልትፈልጉ ነበር የመጣችሁት ከዚያ በኋላ ሁሉም መልሳቸውን ሲያገኙ የኔ መልስ ዘገየ አይነት ስሜት ነበርሽ ከዚያ አብርሃምና ዮኒ ስትመጡ ሌላ መልእክት ተላለፈ የዛ መልእክት በጣም ፈጣን ሆነና እዚህ ጋር አምባሻ እዚህ ጋር ሙሸበክ ያው እንግዲህ አምባሻውም ቀርቧል ሙሸበኩም መጥቷል ከድሬዳዋ ታምራትንም እንግዲህ ቅድም ተቀበልነው አሁን እህቱ ቤት ገብቷል እና ማዚ ከመጀመሪያ ያባትሽን ጥያቄ ለማቅረብ ነበርኛ ጋር የመጣሽው አሁን ደግሞ ወንድምሽን አግኝተሻል እስኪ እንጫወት አይደለ ወደ ታሪኩ እንሂድ ማዚ እንኳን ደስ ያለሽ እንኳን አብሮ ደስ አለኝ በጣም ነው የሚያመሰግናችሁ ስለ ወንድምሽ ታቂ ነበር ስለሱ የሰማሽው ታሪክ ነበር እዛ እኔ እንኳን አዲስ አበባ ሲገባ የሆነ ቦታ ሲያፈላልግ እዛ የሆነ መረጃ አገኘ አባትሽን ስታፈላልግ አባቴ ሲያፈላልግ እኔ አላቅም ነበር እህትና ወንድም እንዳሉና አላቅም ነበር ከዛ እንትን ወረቀት ሲያገኝ ታምራትና ቅድስት የሚባሉ ሴትና ወንድ ከኔ በፊት እንደተወለዱ አውቄ ከዛ ለሳቸው ስማቸውና የእናታቸው ስም እዛ ተጽፏል ይዤ መፈለግ ጀመርኩ ከዛ በቃ እስካሁን አላገኘውም አሁን ደግሞ ታምራት ይሄው አቤት እሷ ራሷ ትለኛለች ተስፋ ትሰጠኛለች ማረቤቴ አንድ ቀን የሆነ ነገር ወይ እሱን ታገኘዋለህ በአካል ወይ ደግሞ ከቤቱ እህት ወይ ወንድም የሆነ ሰው ታገኛለች እግዚአብሔር ብሎ ደግሞ በተንሳኤ ጊዜ
የሷን ፕሮግራም እዚህ ቤት ውስጥ የተካሄደው ስሰማ ነው የደነገጥኩት በቃ ከትንሳኤ ጀምሮ ያው አሁን ዛሬ ቅዳሜ እንት ነው ሳምንቱ ሊመጣ ነው እውነት በቃ ደስተኛ ሆኜ ነው የምሰራው በቃ ሲሄድም በቃ ማወራላችሁ ለጓደኞቼ ራሴ መቼ ደርሶ ሄጄ ነው በቃ እሱን አግኝቼ በዚህ ቀጥታ ለማየት ጉጉት ነበረኝ እናንተም ኢቢኤሶች በጣም ክብር ይገባቸዋል በጣም አመሰግናለሁ እናመሰግናለን የታምራት ባለቤት ፍሬህይወት እንግዲህ ከመጀመሪያ ባለቤትሽን እንግዲህ የአባቱን ዘመዶች እንዲያገኝ ስትተባበሪው ስትመኝለት ነበር ዛሬ ምን ተሰማሽ እኔ በጣም ደስ ያለኝ በመጀመሪያ ላይ ሁሉ ጊዜ ለዋለው አፋላጊ ሲመጣ ሁሉ ጊዜ አያልፈኝም በቃ ወይ ዘሮቹን ወይ እቱን አንተም ብሎ የሚመጣ ሰው ሊገኝ ይችላል ተስፋ አትቁረጥ ለዋለው እና ልክ የሷ አንተን ስትል ለእህቱን የደወልኩለት ፋንቲዬ የታምራት እህት እኮ ተገኘች የቷ አብይ አበበ ልጅ ሌላ ልጅ አለው ሰላት እህቱ አላመነችም ታይ ፍሬህይወትን ያሁኑ አንተም ብዬ ነው ማይምናም ነገር በላ እሷ ናት እንደው ወደዚህ እንድንመጣ ሁሉ ነገር አፋጥና ገና ይሄን ስንነግራት በፍጹም ዛሬው ነው ዩቲዩብ ላይ ገብቻ አውርጄ ምን ብዬ አፈላልጋለሁ ለሰው ማለችኝና ወዲያው ነው ደወለች እንግዲህ አንተ እንደነገርከን በእናት ባያቶች እንጂ አባትህን አታውቀው ከ6 ወር ጀምሮ ማዚም አባትሽን አታውቂውምና እስኪ ስለ አባታችሁ እየሰማችሁ ያደጋችሁት ደግሞ ፎቶግራፍ ሁለታችሁም ጋር አለ አይደለ እስኪ መጀመሪያ ታምራት ስለ አባትህ እየሰማ ያደግከው ማዚ ስለ አባትሽ እየሰማሽ ያደግሽው እስኪ አንቺ መጀመሪያ ነገር ምን እየሰማሽ ያደግሽ እኔ ስለ አባቴ የሰማው የቀድሞ ወታደር ሆኖ ወደ አስመራ እንደሄደ ከዛ ከናቴ ጋር ተጋቡና እኔ ተወልጄ 4 አመት ልጅ ሲሆን ታናሽ ወንድሜ የ8 ወር ተረግዞ ነበር 1 ወር ሲቀረው አባቴ አያቆም ለሱ ከዛ ወደ ኢትዮጵያ ከሁለት ወር በፊት ማለት በአውሮፕላን እንደመጣ ከዛ ሰምስ ከዛ ነው የሚያቆም ታምራት ማዘሬ ስትነግረኝ አያቴም ስትነግረኝ ምንድነው አባቴ ያው ወታደር ነው እንትኑን ታሳየኝ ነበር ፎቶግራፉ ገና ማለት ካደኩ በኋላ ነው የጠየቅኩት የ6 ወር ልጅ ጥሎኝ እንደሄደና እና ለምን ሄደ ምክንያቱ በጣም ጠበቅ አርጌ ይዛቸው ነበር ጥያቄ ሳበዛ አያቴ ተቃወመኛለች ማዘሬ በቃ እኔ ነግረዋለሁ ያለውን እኔ የምችለውን አስረዳለሁ ትለኝና አጠር ያለ ነገር ነው የነገረችኝ ያው ብዙ ለግጭት የሚያደርስ አይደለም ምክንያቱ ይመስለኛል አለችኝ እኔ ግዳጁ ነው ወዲያው ሄደ በዛው ቀረ ድምጹን ማጠፋለች ሌላ ምንም የለም በቃ የለም ይሄንን ይዤ ነው ያደኩት የአባባ ፎቶግራፍ አለ ፎቶግራፉን ይሄ ለተም አሳያው ቀለበት ያደረጉ ነው እዚህ ጋር ሲያባትሽ መሆናቸውን በደንብ ያልኩ ልክ ነው አባት ናቸው ምን ተረተረ ነው ማለት የዛን ቀን የሷን ፎቶ አይቼ ሙን ያጣውት የ6 ወር አያቸው በቃ በዚህ ልቤ ነው በዚህ ጊዜ ነው ጥሎኝ ሄደ አሉናት ሀው ሞታለች አያቴም እንደዛው ወይ ባለዞማ ጸጉረዞማ ስለዚህ የስቱዲዮ ፎቶግራፍ ድሮ ነው የተጀመረው ማለት ነው ቀለበት ምናምን ይሄም ቀለበት ነው አይደል ልቆ አሃ ያልመጣችው ልጅ አለች ትምህርት ቤት ነች አመጣት ነበር አልተመቸም ማን ሆነ ስሟ ዊንታና ዘድር ይላል ይሄ ናታሊ ነው የሚባለው ሳይ ሁለት ልጆች ማለት ነው የነው ዊንታና ለትምህርት ቤት ነው ያልመጣችው ተብሏል ትመጫለሽ በባቡር በጣም ጥሩ ይሄ ሁሉ ማስረጃ እንግዲህ በትክክል ወንድምና እህት እንደሆናችሁ ለኛም ለናንተም ለሚመለከተንም ሰው ማስረገጫ ነውና ይሄ ከተረጋገጠ ዘንዳ ወደ ሌሎች ደግሞ ሐሳቦች እናልፋለን ማለት ነው አሁን ለጠይቅ የምትወጂው ነገር ደግሞ ካለ ወንድምሽን እኔ የሚጠይቀው ማለት ነው እኔ እንደተወለድኩ ወይ ሌሎች ልጆች እንዳሉ ትዳር እንዳሉ ታውቅ ነበር ወይ በፍጹም እኔ ምንም አላውቅም ያው ወታደር ደግሞ እኔም ገብቼው አይቼው አጥቻለሁ ለካ እንደዚህ ነው አባቴ እንትን ያለው እና ጥሉኝ ሄደው ወደው አይደለም ማለት ግዳጅ አለ ድንገት ተነሷል ሳት ውስጥ ስንነገሩ ፈተናዎች ያለ አንድ ምክንያት አይደለም እኔ ማየቴ ለኔ ጠቀመኝ
ሌላ እንግዲህ ያው ማዚ አባቷንም እንደምትፈልግ ተናግራ ነበር አባስ ሲፈልግ ደግሞ እህት ወንድም ተገኘ እሷም በርግጥ ጥያቄዋ እናትም አይሚን ያባትም የእህትም የወንድም ጥያቄዎች ነበሩ ከነስማቸው አንዱ ያው ምላሽ አግኝቷል ምናልባት ሌሎቹ ላይ ደግሞ ጥያቄ ካለሽ የሚያቆም ነገር ካለ ተጠያይቁ እስኪ ደግሞ አሁን ሌላ እንደወለደ አታውቅም ምንም አላውቅም እኔ አሁን ለዛውም እሷ ስትናገር ለኔ አበረታታችኝ አይምሮዬን እንዳሰፋው አደረገች እኔ አሁን እሷ አበረታታችኝ በቃ አበበ በህይወት አለ የሚል ውስጥ ይነግረኛል ስለዚህ አባባ ፍለጋ ይቀጥላል ማለት ነው አራባላ ሳይ ድግስ በድግስ ነው በቃ ይቀጥላል አዎ እኔ ግን ባለፈው መጣል መሰለኝ ያለፈው በሰርግ ብታየው ሰርግ አለ መልስ አለ ቅልቅል አለ ለሶስት ለቅልቅሉ ምን መጣል አዎ አይ አሁን ሳስበው አባባ እንግዲህ ፎቶአቸው ሁለታችሁም ጋር አለ ሁለታችሁም ልጆች ሆናችሁ ተገናኝታችኋል ስለዚህ ሁለታችሁም የት እንዳሉ ስለማታውቁ ሌላም ቤተሰብ ይገኛል ብዬ አስባለሁ ታዲያስ ቅልቅሉ ይቀጥላል ማለት ተቀጣጣለ ነው በጣም ፍሬት ምን ተሰማሽ ታዲያ እኔ በጣም ነው ደስ ያለኝ ከምንም በላይ ማለት ነው ለምን ጥያቄው ነው የተመለሰለት አሁንም ደግሞ አባቱ እንደሚያገኝ ደግሞ አባቱን ባያገኝ እንኳን አባታቸውን ባያገኝ ይቅርታ አጎት አክስቶቻቸውን ያገኛሉ ማለት እንትን እላለሁ በሳ እንደው ምን ይለዋል ዳግማትን ሳይለት እንትን ትላለክ ነው ይያልኩት የነበረው እሺ ታይተሻላች አዎ አኔ ግርማኛለች ስራ መጥቼ አንተ እንደዚህ ቆይስቲ ሆነ ያመለጠኝ ፕሮግራም አለ በኋላ ይደግማሉ ምናምን ትለኛለች አቦተኝ እኮ እሱን ተስፋ ቆርጦላታ ከዛ ልክ ስታወራ እሷ ፕሮግራም ከሽንት ቤት ትቼ እንደዚህ እየገባው መሳቢያ ልትከፍት ስል ስታወራ ሻምበል አበበ ደጋጋ ያባትስ ፎቶንም አየው ደነገጥ ያባትስ ያባትስ አልበሜን ነው አውጥቼ ፎቶዬው ኮንኩ በቃ እኮ እንዴ ይገርምና ግራ ገባኝ ለካ ልጅ አለው ሌላ ከዛ ቅድስ ምትባል ብላ ስትደሙ ሲጀምር ወንድሜ ራሱ አሁን በቅርብ ነው የወለደው ምናምን ስትል ነበር ለዛ ስትል በቃ ውስጤን በቃ ሲረብሸኝ ወካ ማዚ ግን እነዚህ መረጃዎች ከየት ነው ያገኘሽው ጦር ኃይሎች ገብቼ ነው ጦር ኃይሎች ገብቼ ጀግና ነሽ እኮ አንቺ ጦር ኃይሎች ገባና ከዛ 21ኛ ተራራ የሚላላ እሱ ሲሰጣቸው የሆነ ኮድ አስገብቶ የሱ ሙሉ አድራሻ አመጡ ከዛ ታምራትና ቅድስትና የናቴን የሱን ፎቶ ደግሞ ትንሽ አለች እንደውም እሷ ባይ ነው የመጣው በጣም ያለቀስኩት ከዛ በህይወት አለ ማለት ነው እህትና ወንድም እንዳሉኝ እኛም በፊት አናቀም እናቴም ራሱ አታቀም ስለናቷ ጠይቃት እስቲ እንዴት ነው ማዘሩ በህይወት አለች አለች አይሆን እንግዲህ አያረ ሌላ ደስታ ደግሞ ግን እንደው እግዚአብሔር በቃ የልባችሁን ይሙላላችሁ እውነት ጦር ኃይሎች አብረን እንገባለን ብዙ የሚጣራ ነገር ስላለ አሁን ልባችሁ የሚነግራችሁ ሁለታችሁም ጋር ያለው ነገር አባታችሁ በህይወት አሉ ያኑራችሁ አቦ አምላክ ያንን ያሳካላችሁ አሜን መረቅናቸው ዛሬ እኛ ሆነን መራቂ ይገርምሽ እንግዲህ ያላገኛችሁትን የናፈቃችሁትን አባታችሁን እንግዲህ እንድታገኙ እግዚአብሔር ይርዳችሁ ፍሩት መናገረው ነገር እሺ እዚህ ድረስ እንድመጣ እውነት ትልቅ ምስጋና የሚገባት ሰው አለች በእናቴ አሁን ይላከች እሷ ከኔ በላይ ነው የነበረው ቶሎ ሄዳ አብኛት ማን ነው የምትባለው ፋንቱ ተሾመ ትባላለች የሷ ጥንካሬ የባለቤት ጥንካሬ ሰጭቲ ክብር ይገባቸዋል እና ባለቤቷ የሷ ባለቤት ጠንካራ ሰው ማን ይባላል አበባው ግርማ ይባላል እዛው ኮካናቸው እግዚአብሔር ሰውን ነው የሚሰጠው የሱን ስራ በሰው አይደለም የሚሰራው ስለዚህ እነዚህ ሰዎች አምላክ ነው የሰጠው ጥሩ ነው አንዳንዴ መወለድ ቋንቋ ነው የሚባለው እኮ ከእህት ከወንድም በላይ የሚሆኑ ሰዎች ስላሉ ነው አንተም ማመስገንህ ጥሩ ነው ያው እንግዲህ ዛሬ በዳግማ ትንሳኤ ዋዜማ ወንድምና እህት ስለተገናኛችሁ እኛም እንግዲህ ደስ ብሎን ቤታችሁ መጣን ግን እንግዲህ ተፈላጊ አባት ነበሩ በመሃል ወንድምና እህት ተገናኙ ግን አሁንም ስላልተገኙ አባትና አባት ዘመዶች አሁንም ይፈልጋሉና
ፍለጋው ይቀጥላል ስማቸውን በድጋሚ እስኪ ያስታውሽን ስማቸው የእናቱ ስም ግምጃ ዴዲ ይባላል የአባትሽን ስም መጀመሪያ ተናገሪ አባቴ ሻምበል አበበ አባታችን ሻምበል አበበ ደጋጋ ይባላል እናቱም ግምጃ ዴዲ ትባላለች እህት እንዳለችም ሰምቻለሁ አዜብ እንደምትባል የእናቱ አዲስ ዓለም ጊዮርጊስ ቀበሌ ይባላል ያባቱም ሰበታ ሌመን ቀበሌ እንደሚባል አግኝቻለሁ ከዛ እና ሚስቱም አሁን እኔ መሰለኝ ማለት ነው የታምራትና የቅድስት እናት ነው የመሰለኝ የሽሮባት ባላለች እሷ ቅድስት የታምራት አይደለች ነው እንደዛ ነው ከዛ የሽሮባን እንፈልጋታለን እውነት እኔና እህቴ ማን እንዳሰሰው ቦታ የለም ይሄን ወቁት እና አዎ እኔ ይታየኛል ቸሩ መድኃኒዓለም እውነት የሆነ ነገር አሳይቶን ከዛ በኋላ ያለው ቢለን ደስ ይላል ያርቀው ስለዚህ አባባም ደግሞ ምናልባት ባልተመቸው ሁኔታ ላይ ሊሆን ኦር ላይውት የሚችሉ ይሆናል ለካውን አንተ እንዳላየው መጀመሪያ ላይውት የሚችሉ ይሆናልና አባባ እንግዲህ አሁን ፎቶአቸው አለ ስማቸው አለ ሙሉ መረጃ አለ እሳቸውን የምታውቁ እንደገና እንግዲህ ታችኛው ስልክ ቁጥር ተጠቅማቸው መረጃ እንድታደርሱን አደራ ለማለት እንወዳለን ማለት ነውና ይሄ ነገር አሁን በሙዚቃ የታጀብ ይባል ዱፒች እንዴ ፍለጋ አያልቅም እና አባታችንን በጣም እንፈልጋለን ዘመዶቻቸውን ጭምር ታዲያስ ይቅናችሁ አሁን አምባሻና ሙሸበክ ሳይ ረሊ በእንዶ ያሰኛል ጊዜ አይደለ ደስታ ነምጣው ለአባባ በነገራችን ላይ ቶሎ ቢገኙ ይሄው ደስታ አይደለ ሳልቅ ያምባሻ ሳልቅ ሙሸበኩም ሳልቅ ስለዚህ አምላካችንን እናመሰግናለን ይሄ ቤት የፍቅር ቤት ነው ባለፈው ማይተናል ዛሬ ደግሞ ሰው በርከት ብሎ የደስታ ፊት ያየንበት አይደለ የተነፋፈቀ ወንድም እንዲሁም ደግሞ ሌሎች ልጆችም እርስ በርስ የተገናኙበት እኛም በእውነት ደስ ያለን ስለሆነ እግዚአብሔር የተመሰገነ ይሁን እንግዲህ ደስታችንን ደግሞ አብረው አይደለ ወንድምና ሻውን ይቅረሱልን በጣም ሳይ ስለዚህ ሙሸበኩ አለ አምባሻው አለ ፈንዲሻው አለ ፈንዲሻ ከምንም በላይ ደግሞ ፍቅራችን በመካከላችን አለ ሁላችሁም ስለዚህ ጉዳይ በእውነት የጸለያችሁ ያሰባችሁ ይሄ እንደዚህ አይነት ነገር ሲዘጋጅ ብዙ ነገር ያስፈልጋል ከጊዜ ጀምሮ ስለዚህ በዚህ ቤት ደስታ እንዲሆን የበኩላችሁን አስተዋጽኦ ያደረጋችሁነት የዳብ ሁላችሁ በሙሉ በጣም እናመሰግናለን ይቀናል በጣም በዚህ አጋጣሚ ባለቤቴ ብቻ ሳይሆን ወንድሜ አባቴ ሁሉ ነገሬ ማለት ነው እዚህ ቢገኝ ደስ ይለኛል አጋጣሚ በስራ ስለወጣ በጣም ማመስገን ወዳለሁ እሱ ብቻ የሱ ጓደኞች እዚህ ማሉ ሁላቸው ማለት ነው ከኔ ብዙ ተንከራተዋል እዚህ መድረሴ በጣም ነው ደስ ያለን የኔ ብቻ ሳይሆን የእሳቸውም ደስታ ነው ብዙ ማሉ ያልመጡ በጣም ነው የሚያመሰግነው እነ ጆኒ ያሬዶ ራህዋ በጣም ነው የሚያመሰግናቸው ደግሞ እዛ አዳማ ሲሄድ አቶ ታሪኮ የሚባሉ እንደዚህ ወረቀት ይዤ ሲያፈላልግ ምን ፈልገሽ ነው ብሎ የተባበሩን ትልቅ ሰውዬ ናቸው እኔም ወታደር ነበርኩናም ብሎ አባትሽ ባይገኝም እኔ አባትሽ ነው ብሎ ብዙ ተባበሩኛል ከ3 አመት በፊት ማለት ነው አቶ አበበ የሚባሉም ነበሩ እንዳውም አባቴ መስሎኝ የሆነ ስራ ስንሄድ አበበ ተገኝቶ ብለን በጣም ተደሰን ነበር መልኩ ራሱ ለሱ ነው የሚመስለው የአዳማ ህዝብ ራሱ ብዙ ተባበሩኛል በጣም ነው የሚያመሰግነው እዚህ መድረሴ አንድ መልስ አግኝቻለሁ በጣም ነው ደስ ኳንደሳለሽ በአንድ ቀን መጡ 4 ልጆች ምን ሊፈልጉ ሁሉም አባታቸውን ይሄ እንግዲህ በኢቢኤስ የቤተሰብ ማፋለቅ ታሪክ የመጀመሪያው የማይረሳ ነው ከዛ በኋላ እንደገና ተመልሰን መጣን
የእህታችን አባት አልተገኙም ተብሎ ግን ድግሱን ደግሳ ወንድሞቼ እህቶቼ ብላ በጣም ፍቅራችሁ ራሱ ይገርማልና በጣም ቀና ልብን ያለሽ ቀና ልብን ያለው ወንድምሽና አምላክ ሙሉ ያርገው ይሄን ደስታ ሙሉ ያርገው አሳባለሽ ኢቢኤስም በጣም ነው የሚያመሰግነው በቃ ኢቢኤስ እኔ እንጃ እንባ አባሽ ነው የሚለው እኔ በቃ ክብር ይስጣችሁ ፈጣሪ የምትፈልጉት ነገር ያደርሳችሁ ኢቢኤሶች በጣም ነው የሚያመሰግነው ሁላችሁ እንግዲህ ከምርቃቱ ደግሞ ቀጥ ብለን የምንሄደው ቀደም ስንገባ ዓለም በደንብ እየዘፈነች ያስጨፈረች ነበር ያስገባችን ስለዚህ አሁን መጨረሻውም እንግዲህ ባንቺ ዘፈን ነው ማለት ነው سيد حسن لبي سميرات سيد حسن لبي سميرات سيد حسن لبي سميرات سيد حسن لبي اجهدها سيد حسن لبي سميرات سيد حسن لبي سميرات سيد حسن لبي سيد حسن لبي سميرات سيد حسن لبي سميرة سيد حسن لبي سيد حسن لبي سميرات سيد حسن لبي سميرات سيد حسن لبي سميرات ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ